ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት አጭር ጸሎት አብረን እናደርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ለታላቁ ስም ይሁን። እነሆ በነገር ሁሉ ስለምትረዳን፣ ስለምታግዘን፣ ስለምትደግፈን ተባረክ። እግዚአብሔር ሆይ በዚህ ዕለት ደግሞ ቃልህን በመግለጥ እንድታስተምረን ሕይወታችንንም እንድታነጸው ለአንተ ክብር እንድንሆን ደግሞ እንድትጠቀምብን በኢየሱስ ስም እጠይቃለሁ። ሁሉ ለአንተ ክብር ሰጠን። ቃልህን ባርክልን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትና 2 ቁጥር 7 ነበር የተመለከትነው። በዚህ ክፍል ላይ የተመለከትነው እንግዲህ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ብለን ነው የተመለከትነው። እንግዲህ እየተመለከትን ያለነው 2ኛ ጢሞቴዎስ ምዕራፍ 1 ነው። እንግዲህ እግዚአብሔር የሰጠን የፍቅር መንፈስ ነው። እግዚአብሔር የሰጠን የኃይል መንፈስ ነው። እግዚአብሔር የሰጠን ራስን የመግዛት መንፈስ ነው። በእኛ ውስጥ ፍርሃትን ሳይሆን መንፈሱን ያስቀመጠው፣ ፍቅሩን ያስቀመጠው። ስለዚህ እግዚአብሔርን በፍቅር ልናገለግለው ያስፈልጋል። ራሳችንን በመግዛትም ለእግዚአብሔር ሕዝብ በረከት ልንሆን ደግሞ ያስፈልጋል። እንግዲህ ጳውሎስ ለጢሞቴዎስ ሲል የሰጠ ይህንን ነው። አትፍራ ነው። በሌላ አባባል አትፍራ፣ ራስህን ግን ግዛ፣ እግዚአብሔር በሰጠ ኃይል ተጠቀም፣ ፍቅር ይኑርህ እያለው ነው ያለው። ዛሬም ይህ ቃል በኛ ሕይወት ይሰራል። እግዚአብሔር ይስጠን የኃይልና የፍቅር መንፈስ ነው። ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልሰጠንም። ፍርሃት ወጥመድ ነው። ፍርሃት የእምነት ተቃራኒ ነው። ፍርሃት እንዳንታዘዝ፣ እግዚአብሔርን እንዳናገለግል ያደርገናል። ለዚህ ነው ሰዎች መፍራት ወጥመድ ነው የሚለው። ብዙ ጊዜ እግዚአብሔርን ሳይሆን ሰዎችን ነው ምንፈራው። ምን ይሉኛል፣ ምን ይለኛል እንላለን። ራስን በመግዛት ግን ፍርሃትን በእግዚአብሔር ኃይል፣ በተሰጠን የመንፈስ ኃይል ልናስወግደው እንችላለን። እንግዲህ ዛሬ ደግሞ ቁጥር 8 እንመለከታለን። እንደዚህ ይላል፣ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል ይላል። ብዙ ጊዜ በመከራ ወቅት ላይ ሰዎች ወዳጆቻቸውን ሲተዉ፣ ስለነሱ ሲፈሩ ወይም ስለነሱ ሲያፍሩ ይታያሉ። በመከራ ወቅት ስል እንደው ሰው ኃጢአትን ሰርቶ አይደለም እያልኩ ያለሁት። ሰው ክፉ ነገር አድርጎ በሚደርስበት ነገር የዘራውን ያንን ደግሞ ያጭዳል፣ መጽሐፍም ስለሚናገር። ለዚህ ነው ስንዘራ መጠንቀቅ ያለብን። የምንዘራው መልካም ዘር መሆን አለበት። መልካም ዘር መልካም ነገርን ያበቅላል። ክፉ ዘር ዘርተን ግን የክፉ ውጤት ተደምሮ ወይም ደግሞ ተባስቶ ሲመጣ እንደው ለማዘን ለማሳዘን ብንሞክር አይሆንም። ስለዚህ ሰዎችም ደግሞ በክፉ ምክንያታችን ሊያፍሩብን ይችላሉ። ይህ ግን ጳውሎስ የወንጌል አርበኛ ነው። እስረኛ የሆነው ስለ ወንጌል ነው። መከራን እየተቀበለ ያለው ስለ ወንጌል ነው። ሰዎች እንዲድኑ ነው። ሰዎች ወደ እግዚአብሔር መንግሥት
እንዲፈልሱ ነው። ፊታቸውን እንዲያዞሩ ነው። እግዚአብሔርን እንዲያመልኩ ነው። የተደረገላቸውን በማወቅ በክርስቶስ ኢየሱስ ባለው ዕውቀት እንዲበረቱ ነው። ሰዎችን ከጨለማ ዓለም ከጥፋት ዓለም መጋደል ነው የያዘው ጳውሎስ። በዚህ መጋደል ውስጥ ግን ጠላት ዲያብሎስ እጁን በሰዎች በኩል ሊጭንብን ይችላል። ልንታሰር እንችላለን፣ ልንሰደድ እንችላለን። መከራን ትቀበላላችሁ ተብሎ ተጽፏልና እንደምንፎክረው እኮ አይደለም። አሁን የእምነት ነፃነት አለ ማለት ነገ ስደት አይኖርም፣ በቃ ሰማይ አረጋግጧል ማለት አይደለም። በቅርቡ በናይጄሪያ ከ10 ሺህ በላይ ቤተ ክርስቲያኖች ምን ሆነዋል? ከ100 ሺህ ሰዎች በላይ ምን ሆነዋል? ብዙ ሰዎች እኮ ሞተዋል። ብዙ ሰዎች ተገለዋል። ብዙ ሰዎች ተሰቃይተዋል። ስለ ወንጌል ቤተ ክርስቲያኖች ተቃጥለዋል፣ ፈርሰዋል። ይሄ አይመጣም ማለት አይደለም። ወንጌል የራሱ የሆነ ክፍያ አለው። እውነተኛ ወንጌል በመመቻመች መኖር ዋጋ አያስከፍልም። ወንጌልን ግን በግልጥና በኃይል በስልጣን በምንሰብክበት ጊዜ ግን እስር ቤት ልንወረወር እንችላለን፣ ልንገደል እንችላለን። ምክንያቱም የሐዋርያትን ታሪክ ስታጠኑ ግማሹ በመጋዝ ተሰንጥቆ፣ ግማሹ እንደ ጌታ ኢየሱስ ሳይሆን ቁልቁል ተሰቅሎ እንደ ጌታ ተስቀሉኝ ብሎ፣ ግማሹ በዘይት ተጠብሶ፣ ግማሾቹ በአውሬ ተበልተው ሕይወታቸው አልፏል። ስለምን? ስለዚህ ወንጌል። ስለዚህ ነው ወንጌል የሚያስከፍለው ነገር አለ ብለን የምንናገረው። ለዚህ ነው ጳውሎስም ለጢሞቴዎስ በሚነግረው ጊዜ በእኔ አትፈር እስረኛ በመሆኔ፣ ምክንያቱም የታሰረበት ስለ ወንጌል እንደሆነ፣ ነገር ግን አለ እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኝ መከራን ምን አድርግ ተቀበል አለ። አብረኝ መከራን ተቀበል። እኔ ስለ ወንጌል ነው መከራን እየተቀበልኩ ያለሁትና አንተም ደግሞ ስለዚህ ወንጌል አብረኝ መከራን ልትቀበል ይገባሃል አለ። ወገኖች መከራ የሚያስደስት አይደለም። ስለ ወንጌል ሲሆን ግን ያስደስታል። ሐዋርያት ሥራ ምዕራፍ 16 ላይ ሄደን ስንመለከት እኮ በኤፌሶን ከተማ ወንጌልን ስለሰበኩ አስረው ጠፍንገው ወይኒ ቤት ውስጥ ግንድ ጠርቀው እንዳሰሯቸው መጽሐፍ ቅዱስ ይናገራል። ጳውሎስና ሲላስ ካመሰገኑ ከጸለዩ በኋላ እግዚአብሔርን በዜማ ማመስገን ጀመሩ። ተመልከቱ፣ ለምን ታሰርን ብለው አላኮረፉም። የሚያስፈታቸውን ሰው ፍለጋ አልሄዱም። ወይም ደግሞ ለሰዎች አስፈቱም ብለው መልእክት ሲልኩ አትመለከቱም። የታሰሩበትም ዓላማ ስለሚያውቁ ደግሞም ጌታ እንደሚያስፈታቸው ስለሚያምኑ በእስር ቤት ውስጥ ይዘምሩ ነበረ። ሲዘምሩ ጌታም አብሯቸው መጽሐፍ ቅዱስ ጌታ እጅ እንደመጣች ይናገራል። የወህኒው መሰረት እንደተናወጠ፣ የእስር ቤቱ በሮች እንደተሰባበሩ፣ የእስረኞች እስራትም እንደተበጣጠሰ መጽሐፍ ቅዱስ አስረግጦ ይነግረናል። ይህ የሆነው እንዴት ነው? በማማረር አይደለም። ስለዚህ ነው በማማረር አይደለም። አብረህ የመከራን ተቀበል ሲል አክሊል ስላለው ነው፣ ክብር ስላለው ነው፣ በእግዚአብሔር ፊት ሽልማት ስላለው ነው። ስለዚህ ነው ወንጌል ዋጋ ያስከፍላል፣ ሽልማትም ደግሞ አለው። ሽልማቱ ብድራታችንን ትኩር ብለን ስንመለከትና የእግዚአብሔርን ወንጌል ያለ ፍርሃት ያለ መሸማቀቅ የእውነትን ወንጌል በእውነት ለታይታ ሳይሆን፣ ለራስ ጥቅም ሳይሆን፣ ለራስ ፍላጎት ሳይሆን፣ የሆነ ነገር ለማግኘት ሳይሆን በእውነት ስንሰብክ ከላይ ሽልማት አለው። ለዚህ ነው ጳውሎስ ጢሞቴዎስን ስለ ወንጌል አብረኸኝ መከራን ተቀበል የሚለው። ሁለተኛ ጢሞቴዎስ 1:12 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመልኩትን አውቃለሁና የሰጠሁትንም አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ያመንኩትን አውቃለሁ፣ አላፍርበትም፣ በወንጌል አላፍርም ይላል ሮሜ 1:16 ላይ።
አስቀድሞ ደግሞ ለግሪክ ሰው ለሚያምል ሁሉ የእግዚአብሔር ኃይል ለማዳን ነው ብሎ ይነግረናል። አላፍርበትም። ለምን ነው የማያፍርበት? ወንጌል ከሰው የተሰጠ አይደለም። ነገ በሆነ ምክንያት የሚለወጥ የሚሻር አይደለም። ወንጌል ዘላለማዊ ነው። ወንጌል ክርስቶስ ነው። ወንጌል ስለ ክርስቶስ ነው። ስለዚህ አያሳፍርም። ስንሰብክ አያሳፍርም። ስንናገር አያሳፍርም። ወገኖቼ ብንታሰርም አያሳፍርም። ሰው እኮ ሰርቆ ይታሰራል። ሰው አጭበርብሮ ይታሰራል። ሰው ገሎ ይታሰራል። ወንጀል ሰርቶ ይታሰራል። ወንጌል ሰርቶ ግን መከራ መቀበል ሽልማት ነው። ስለዚህ ያመንኩትን አውቃለሁ፣ ያመንኩትን አውቃለሁ፣ የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ሃሌሉያ! የሰጠው አደራ አለ። ለእግዚአብሔር የሰጠው አደራ ተረድቻለሁ። ሎስ በደንብ አውቆታል። እግዚአብሔር ታማኝ እንደሆነ በደንብ ተረድቷል። የሰጠውን አደራ እንደማይበላ በደንብ ተረድቷል። እስከዛች ቀን ድረስ እንደሚጠብቅ በደንብ ተረድቷል። ስለዚህ ነው አላፍርበትም የሚለው። አትፈር የሚለውም ጳውሎስን ለዚህ ነው። የሚያሳፍር ነገር አይደለም ብሎ የሚናገረው ለዚህ ነው። ወገኖቼ ስለ ወንጌል እኮ የምንከፍላቸው ነገሮች ሁሉ ዋጋ አላቸው፣ ባዶ አይደሉም። ሰው ስለ ሀገር እንኳን መስዋዕት ይሆናል አይደል እንዴ? ስለ ሀገር መስዋዕት ይሆናል። ስለ ሰው፣ ስለ ዘመን፣ ስለ ወገኑ መስዋዕት ሊሆን ይችላል። ነገር ግን ደግሞ ስለ ሰማዩ የበለጠ ነው። ማርቆስ 8:38 በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ምን ይሆንበታል? ያፍርበታል። በወንጌል አናፍርም። ወንጌል አያሳፍርም። ወንጌል ኃይል ያለው ትውልድን ሊያድን የሚችል ጨለማን የሚገፍ የታሰሩትን የሚፈታ የታመሙትን የሚፈውስ ሙታንን የሚቀሰቅስ የሌለን ወደ መኖር የሚያመጣ የሕያው የእግዚአብሔር አምላካችን ቃል ነው። ስለዚህ በዚህ ቃል አናፍርም። ለዚህ ነው ጳውሎስ አላፍርም የሚለው። ጢሞቴዎስንም አትፈር የሚለው ለዚህ ነው ወገኖቼ። ሁለተኛ ጢሞቴዎስ 2:3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ምን አድርግ? ተቀበል ይለዋል። አብረኸኝ መከራን ምን አድርግ? ተቀበል ይለዋል። ወገኖቼ የተሰጠን ወንጌል የአሸናፊነት ወንጌል ነው። የድል አድራጊነት ወንጌል ነው። በምናልፍበትና በምንሰራው የወንጌል ሥራ ውስጥ መከራ ሊመጣ ይችላል። ስደት፣ እስራት ሊመጣ ይችላል። ዋጋ አለው፣ ሽልማት አለው፣ ክብር አለው። ስለ ወንጌል መሰደድ፣ ስለ ወንጌል መነቀፍ፣ ስለ ወንጌል ስለ እውነት በኃጢአት መነቀፍ የለብንም። ስለ ኃጢአት አይደለም መነቀፍ ያለብን። ኃጢአትን ሰርተን ብንነቀፍ ስላጠፋን ነው። መጥፎ ስራ ስለሰራን ነው። ኃጢአት ስለሰራን የተነቀፍ ነው። ስለ ወንጌል ብንነቀፍ ግን ሽልማት አለው፣ አክሊል አለው፣ ብድራት አለው። ያንን አሻግራችሁ እንድትመለከቱ፣ ሩቅ እንድትመለከቱ ዛሬ በጌታ ፍቅር ጠይቃችኋለሁ። ወንጌል ኃይል ያለው ነው። እንግዲህ የዛሬ ማለዳ ቁርሴን በዚህ ጨርሳለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ከጎናችሁ ሆናችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ እናበቃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትና ስለ በጎነትህ እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለነበረን ጊዜ ተባረክ። ቀሪውን ዘመናችንን ባርክልን። ሁሉም በእጅ አሳልፈህ ሰጠን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።